ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የሰባተኛ ክፍል የሲቲኢ ዩኒት 2 ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። ዩኒት 2 ፐርሰናል ኬሪየር ሴሌክሽን። ፐርሰናል ኬሪየር ሴሌክሽን ማለት የግል ሙያ መምረጥ ማለት ነው። የምንፈልገውን ስራ ወይም የምንፈልገውን ሙያ መምረጥ፣ እንዴት መምረጥ እንዳለብን፣ ምን አይነት ስራ መምረጥ እንዳለብን እዚህ ጋር በደንብ ያስተምራችኋል ማለት ነው። ስለዚህ ለርኒንግ አውትካም ላይ አት ዘ ኤንድ ኦፍ ዚስ ዩኒት ይሄን ዩኒት ስንጨርስ ለርነር ተማሪዎች ዊል ቢ ኤብል ቱ እዚህ ጋር የተጠቀሱ 3 ነገሮችን ማወቅ ይኖርባቸዋል ማለት ነው። የመጀመሪያው አይደንቲፋይ 8 ኬሪየር ኢን ቴክኒካል ኤዱኬሽን ኤሪያ፣ 8 የሙያ ዘርፎች አሉ። እነዚህን 8 የሙያ ዘርፎች እነሱን መለየት ይኖርባቸዋል ማለት ነው። ዲስክራይብ ሶፍት ስኪል፣ ሶፍት ስኪል ምን እንደሆነ እሱንም መግለጽ ይኖርባቸዋል። ፕሪፔር ፐርሰናል ፕሮፋይል አፕሮፕራይትሊ፣ ስለ አንድ ሰው ፐርሰናል ፕሮፋይል ደግሞ በደንብ አድርጋችሁ ማዘጋጀት መቻል ይኖርባችኋል ማለት ነው። ይህንን ቻፕተር ከጨረሳችሁ በኋላ እሺ፣ እዚህ ጋር ኪወርዶች አሉ። የመጀመሪያው ሶፍት ስኪል ነው። ሶፍት ስኪል የምንለው የፐርሰናል አትሪቲዩቢት ነው። የፐርሰናል አትሪቲዩቢት ማለት የግል ባህሪ ማለት ነው። የአንድ ሰው የግል ባህሪ ነው። ሶፍት ስኪል ስንል አር ኤ ፐርሰናል አትሪቢዩት ኦፍ ኤ ፐርሰን፣ የአንድ ሰው የግል ባህሪ ወይም ደግሞ የግል ጸባይ ነው ማለት ነው። ሶ ፎር ቢልዲንግ ጉድ ኢንትራክሽን፣ ይሄ ሶፍት ስኪል የምንለው ለምን ይጠቅማል? ለአንድ ሰው ቢልዲንግ ለመገንባት ይጠቅማል። ጉድ የሆነ ኢንተራክሽን፣ ጥሩ የሆነ ግንኙነት ከሰዎች ጋር ማለት ነው። ሶ ባህሪው ጥሩ ከሆነ ከሰዎች ጋር ጥሩ የመግባባት ችሎታ ይኖረዋል ማለት ነው። ጆብ ፐርፎርማንስ፣ ስራውን በአግባቡ የመስራት ችሎታም ይኖረዋል ማለት ነው። ኬሪየር ግሮዝ፣ ሙያውንም እያሳደገ መሄድ ይችላል ማለት ነው። ምን ከሆነ ሀሪፍ ሶፍት ስኪል ካለው፣ ጥሩ ጸባይ ካለው ማለት ነው። ሶ ይሄ ከእጅ ሙያ ጋር የተገናኘ ነገር ሳይሆን በእጃችን የምንሰራው ያ ችሎታው ሳይሆን የኛ ባህሪ ነው። ከሰዎች ጋር የመግባባት ችሎታችን፣ የጊዜ አጠቃቀማችን፣ ይሄ ሶፍት ስኪል እንለዋለን። ወደፊት ደግሞ በደንብ ተብራርቶ ይመጣል። ሌላኛው ፐርሰናል ፕሮፋይል ነው። ይሄ ደግሞ ዲቴይል የሆነ ኢንፎርሜሽን ነው፣ ዝርዝር የሆነ መረጃ ነው። ስለምን? አባውት ስፔሲፊክ ፐርሰን፣ ስለሆነ አንድ ሰው ማለት ነው። ስለሆነ አንድ ሰው ዝርዝር የሆነ መረጃ እሱ ምን ይባላል? ፐርሰናል ፕሮፋይል እንለዋለን። ክሪኤቲቭ ቲንኪንግ ደግሞ ክሪኤቲቭ ቲንኪንግ የምንለው ደግሞ የፈጠራ አስተሳሰብ ማለት ነው። የፈጠራ አስተሳሰብ ነው። ይሄ ደግሞ ስኪል ችሎታ ወይም ክህሎት ነው። ጀነሬቲንግ ኒው አይዲያ፣ ጀነሬት የማመንጨት፣ ኒው አይዲያ አዲስ ሀሳብ፣ ሶ አዲስ ሀሳብ የማመንጨት ችሎታ ነው። ኤንድ ኤ ዌይ ኦፍ ወርኪንግ፣ አዲስ አይነት መንገድ፣ አዲስ ወይ መንገድ፣ ወርኪንግ ለስራ ማለት ነው። ለሆነ ስራ አዲስ የሆነ መንገድ ማሳየት ወይ ደግሞ አዳዲስ የሆነ ሀሳቦችን የማምጣት ችሎታ ደግሞ የፈጠራ ችሎታ እንለዋለን። ክሪኤቲቭ ቲንኪንግ የፈጠራ አስተሳሰብ። ሌላኛው ፕሮብለም ሶልቪንግ ነው፣ ችግርን መፍታት ማለት ነው። ይሄም አሁንም ስኪል ነው፣ ችሎታ ነው። ኦፍ አይደንቲፋይንግ የመለየት፣ ፋይንዲንግ የመፈለግ፣ ሶሉሽን መፍትሄ፣ ቱ ዘ ፕሮብለም ለችግሩ ማለት ነው። መጀመሪያ ችግሩን ምን እናደርጋለን? መለየት አለብን። ከለየን በኋላ ደግሞ መፍትሄ የመፈለግ ችሎታ ፕሮብለም ሶልቪንግ እንለዋለን። ኢንትሮዳክሽን ቱ ኬሪየር ኢን ቴክኒካል ኤዱኬሽን ኤሪያ ኢን ኢትዮጵያ፣ በኢትዮጵያ ውስጥ ያሉ የሙያና ቴክኒክ ስራ ዘርፎች። ብሬንስቶርሚንግ ኩዌሽን አለ፣ አእምሮን የሚያነቃቃ ጥያቄ አለ። አይደንቲፋይ ዘ ኤሪያ፣ አይደንቲፋይ ለዩ ነው። ኤሪያ ዘርፍ፣ የስራ ዘርፍ ማለት ነው። ዊች ፒፕል ኩድ ጌት ጆብስ፣ ሰዎች የሚያከናውኗቸው። ፎር ሊቪንግ ለመኖር ሲሉ። ኢን ዮር ሎካሊቲ፣ በአካባቢያችሁ። ሶ በአካባቢያችሁ የሚኖሩ ሰዎች ለመኖር በዕለት ተዕለት የሚያስፈልጋቸውን ነገር ለማሟላት ሲሉ የሚሰሩት ስራ አለ እና እሱ የስራ ዘርፍ ምንድን ነው ይላችኋል ማለት ነው። ይሄ ብሬንስቶርሚንግ ኩዌሽን ላይ ኢን ዘ ኬሪየር ኤንድ ቴክኒካል ኤዱኬሽን ፕሮግራም ኢትዮጵያ፣ በኢትዮጵያ ውስጥ ያለው ይሄ የኬሪየር እና ኤዱኬሽን ትምህርት ማለት ነው። 8 ኦኪፔሽን 8 ስራዎች አሉ። አር አይደንቲፋይድ 8 ስራዎች ተለይተው ተቀምጠዋል ማለት ነው። ተማሪዎች እናንተ ከተማራችሁ በኋላ ይሄንን የሲቲኢ ትምህርት 12ኛ ክፍልን ከጨረሳችሁ በኋላ ማለት ነው። ልክ እንደጨረሳችሁ ቀጥታ ወደ ማህበረሰቡ ስትገቡ ልሰሯቸው የምትችሉ 8 ስራዎችን ለይተው እዚህ ጋር አስቀምጠዋል። እነሱን ነው ማለት ነው እስከ 12 ድረስ የምትማሩት።
ሶ 8 አይነት ስራዎች ተለይተዋል። ኮንሲስቲንግ ኦፍ ሰብ ስፔሻላይዜሽን ዊዝ ኢችን ኤሪያ በስምንቱ ውስጥ ደግሞ የተለያዩ ነገሮች ይኖራሉ። በስምንቱ ውስጥ ለምሳሌ ግብርና ካል በግብርና ውስጥ ከብት ማርባት አለ፣ ሰብል ማምረት አለ። ሶ በስራቸው ደግሞ የተለያየ ሰብ ስፔሻላይዜሽን አለ ማለት ነው። ዘ 8 ሲቲኢ ኤሪያ ኢን ኢትዮጵያ አር ኤ ፓርት ኦፍ ሲቲኢ እነዚህ ስምንቶቹ ሰከንደሪ ስኩል ፕሮግራም ላይ ያሉ ናቸው እና ሰከንደሪ ስኩል ላይ 11 እና 12 ላይ ማለት ነው። ዩ ዊል ለርን ደም ኢን ዲቴል በሆነ መንገድ የምትማሩት 11 እና 12 ላይ ነው ማለት ነው። ግን አሁን ላይ ሃይላይቱን ብቻ ነው የምትማሩት። 11 እና 12 ላይ ዲቴል በተግባር ኢን ዲቴል በተግባር ጭምር ትማራላችሁ ማለት ነው። ሰከንደሪ ስኩል ሲቲኢ ፕሮግራም አር ካቴጎራይዝድ ኢንቱ ቱ ሰከንደሪ ስኩል ላይ የሲቲኢ ፕሮግራም ለሁለት ይከፈላል። ናቹራል ሳይንስ እና ሶሻል ሳይንስ ማለት ነው። ናቹራል ሳይንስ የምንለው የብራንች ኦፍ ሳይንስ ነው። ይሄም የሳይንስ ብራንች ነው፣ ክፍል ነው ማለት ቅርንጫፍ ነው። ስለምንድን ነው የሚያጠናው? ዛት ዲልስ ዊዝ ፊዚካል ወርልድ ይሄ የምናየው ዓለም ማለት ነው። እና እዚህ ውስጥ የሚካተቱ ትምህርቶች ደግሞ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ማትማቲክስ ናቸው። ሶሻል ሳይንስ ደግሞ ይሄም ሳይንቲፊክ ስተዲ ነው፣ ሳይንሳዊ በሆነ መንገድ የሚያጠና ነው። ስለምን ያጠናል? ሂውማን ሶሳይቲ፣ ስለ ሰው ልጅ፣ ስለ ማህበረሰቡ፣ ሶሻል ሪሌሽንሽፕ፣ ማህበራዊ ግንኙነታችንን ስለነዚህ ያጠናል። ሶ በዚህ ውስጥ የሚካተቱት ደግሞ ኢኮኖሚክስ፣ ፖለቲክስ፣ ሂስትሪ፣ ጂኦግራፊ፣ ሲቪክስ ናቸው ማለት ነው። ኦኩፔሽናል ኤሪያ ምን አይነት ስራ ይገኛል? ኦኩፔሽናል ማለት ስራ ነው። ኤሪያ ዘርፍ፣ የስራ ዘርፍ ምን በናቹራል ሳይንስ ውስጥ ያለ ማለት ነው። ምን አለ? ማኑፋክቸሪንግ አለ፣ ማምረት፣ አግሪካልቸር አለ፣ ግብርና፣ ኮንስትራክሽን ግንባታ አለ፣ ኢንፎርሜሽን ቴክኖሎጂ አለ፣ ሄልዝ ሳይንስ የጤናው አለ። ሶ በናቹራል ሳይንስ ውስጥ የምታገኙት ስራ ማለት ነው ይሄ ነው። ስቱደንት ፕሌስድ ኢን ናቹራል ሳይንስ። ስለዚህ ናቹራል ሳይንስ ውስጥ የተመደቡ ተማሪዎች አርቶቹን ይመርጣሉ። አመንግ ዚ ሲቲ ኤሪያ ሶ ከላይ የዘረዘርናቸው ማለት ነው። ከላይ የዘረዘርናቸው ሙያዎች ይመርጣሉ ማለት ናቹራል ሳይንስ ውስጥ የሚመደቡ። ኤሪያ አንደር ሶሻል ሳይንስ አሁን ደግሞ በሶሻል ሳይንስ ያለው የስራ ዘርፍ ደግሞ ፎር ስቱደንት ፕሌስድ ኢን ሶሻል ሳይንስ አሁንም ተማሪዎች ፕሌስ ከተመደቡ ማለት ነው ሶሻል ሳይንስ ስትሪም ውስጥ ከተመደቡ ብዙ ጊዜ አር ቢዝነስ ሳይንስ ይሄ ደግሞ የንግድ ነው፣ ንግድ ነው እዚህ ላይ ያለው። በዚህ ውስጥ ምን አለ? ኮምፕራይዚንግ ስፔሻላይዜሽን በዚህ ውስጥ ደግሞ ምን ምን ነገሮች ይካተታሉ? አካውንቲንግ አለ፣ ባንኪንግ አለ፣ ኢንሹራንስ አለ፣ ማርኬቲንግ አለ፣ ኦፊስ ማናጅመንት አለ፣ የቢሮ ስራ፣ ሆቴል ኤንድ ቱሪዝም አለ። ዚስ 8 ሲቲኢ ኤሪያ ብሪፍሊ ኢንትሮዲውስ ቢሎ አሁን እነዚህ ስምንቶቹ ሲቲኢዎች ማለት ነው ከዚህ እንደሚቀጥለው ቀርበዋል። አንደኛው ማኑፋክቸሪንግ ነው፣ ማምረት ማለት ነው። ማኑፋክቸሪንግ ዘ ፕሮዳክሽን ኦፍ ይሄ ማኑፋክቸሪንግ ሲባል ማምረት ነው። ምን ጉድስ እቃዎችን ማለት ነው። እስሩ እንዴት ነው የምናመርተው? እስሩ ደይዞፍ እንጠቀማለን። ለማምረት ምን እንጠቀማለን? ላበር የሰውን ኃይል እንጠቀማለን። ማሽነሪ እንጠቀማለን። ቱልስ መሳሪያዎችን እንጠቀማለን። ባዮሎጂካል እና ኬሚካል ፕሮሰሲንግ ኦር ፎርሙሌሽን የተለያዩ ኬሚካላዊ ሂደቶችን ወይ ደግሞ ባዮሎጂካል ሂደቶችን ፎርሙሌሽን ቀመሮችን እነዚህን ሁሉ ተጠቅመን ነው ምርት የምናመርተው ማለት ነው። ማኑፋክቸሪንግ ኢንቮልቭስ ማኑፋክቸሪንግ ሲባል ምንድን ነው? ትራንስፎርሚንግ መቀየር ነው። ሮ ማቴሪያል የሆነ ጥሬ ዕቃ የማያገለግል ማለት ነው። ሶ ወደ ምን እንቀይረዋለን? ወደ ፊኒሽ ወዳለቀ እቃና ሰርቪስ አገልግሎት እንቀይረዋለን ማለት ነው። ለምሳሌ ጥጥ ሆኖ አሁን ጥጡን ምንም ልናደርገው አንችልም፣ ጥጥ ብቻውን ማለት ነው። ነገር ግን ያንን ጥጥ ወደ ምን እንቀይረዋለን? ወደ ልብስ እንቀይረዋለን። ሶ ጥጡ ሮ ማቴሪያል ይባላል። ከዛ እኛ ደግሞ ስንለብሰው ልብሱ ደግሞ ምንድን ነው? ፊኒሽድ ፕሮዳክት ወይ ደግሞ ፊኒሽድ ያለቀለት እቃ ወይም አገልግሎት እንላለን ማለት ነው። ሶ ማኑፋክቸሪንግ ሲባል ይሄ ነው። አሁንም ማኑፋክቸሪንግ ሲባል ኢት ኦልሶ ኢንቮልቭስ ፕሮዳክት ዲዛይን ማምረት ብቻ አይደለም። ፕሮዳክት ዲዛይን ማለት ምርቱ ከመመረቱ በፊት ምን ይመስላል ብለን መንደፍ ማለት ነው። ምን ይመስላል መጀመሪያ ከመመረቱ በፊት አንድ እሱም ማኑፋክቸሪንግ ነው የሚባለው። ማቴሪያል ሴሌክሽን ማለት ለምናመርተው ምርት ምን አይነት እቃ ነው የምንመርጠው። ስለዚህ ዲዛይን ማድረግ አለ፣ መንደፍ አለ። ከዛ ደግሞ ማቴሪያል የሚያስፈልገንን ማቴሪያልም መምረጥ ይኖርብናል ማለት ነው። ዘ ማቴሪያል ኢዝ ሞዲፋይድ በዚህ ሰዓት አሁን ማቴሪያሉ ሞዲፋይድ ይሆናል፣ እየተቀየረ ይሄዳል ማለት ነው። መጀመሪያ እንደነበረው አይሆንም፣ ምክንያቱም መቆራረጥ አለ፣ ሌላ ብዙ ስቴፖች ስላሉ ማለት ነው። ሶ the material is modified ይሆናል during the various manufacturing process
የተለያዩ ሂደቶችን ማኑፋክቸሪንግ ሂደቶችን ስለሚያልፍ ማለት ነው። ያ ደግሞ የሚሆነው ለምንድን ነው? የተለያዩ ፕሮሰሶችን የሚያልፈው ቱ ክሬት ፊኒሽድ ፕሮዳክት ለመፍጠር ነው። የመጨረሻውን ምርት ለመፍጠር ሲባል ማለት ነው። ለምሳሌ ፎር ኤግዛምፕል ሹገር ፕሮዳክሽን ስኳር ለማምረት ለምሳሌ ሹገር ኬን ሸንኮራ አገዳው አለ እንደ ሮ ማቴሪያል ነው። እሱ ኢዝ ወደ ምን ይቀየራል? ወደ ሹገር ወደ ስኳርነት ይቀየራል። እሱ ደግሞ ፋይናል ፕሮዳክት ነው ማለት ነው። through the various ሜተድ የተለያዩ አሰራሮችን ፕሮሰስ ሂደቶችን አልፎ ነው ማለት ነው። the clothes jacket or sweater ጃኬት ስዊተር ሹራብ ይሄም ደግሞ ፕሮዳክት ነው ማለት ነው። ያለቀለት ምርት ነው፣ የመጨረሻ ውጤት ነው። you are wearing የለበሳችሁት ጃኬት እና ስዊተር ከምን የተሰራ ነው? ከኮተን። ኮተን ደግሞ ምንድን ነው? ረው ማቴሪያል ነው ማለት ነው። ይሄ የሚሰራው በማን አማካኝነት ነው? ባይ ቴክስታይል ፋክቶሪ በጨርቃጨርቅ ፋብሪካ ማለት ነው። as one area of CTE program in Ethiopia the manufacturing area consists of ይሄ ማኑፋክቸሪንግ የምንለው በሲቲኢ ፕሮግራም ውስጥ በቴክኒክና ሙያ ፕሮግራም ውስጥ አንደኛው ነው። ዋን ኤሪያ አንደኛው የስራ ዘርፍ ነው። በስሩ ደግሞ የተለያዩ ነገሮችን ይይዛል ማለት ነው። ፎር ሰብ ስፔሻላይዜሽን አራት በስሩ የተለያዩ ይይዛል ማለት ነው። የመጀመሪያው ሜታል ማኑፋክቸሪንግ ነው፣ ብረትን ማምረት ማለት ነው። ሶ ብረትን ማምረት ሲባል ፕሮዳክሽን ኦፍ ሜታል ሺት የብረት ቁርጥራጮችን ማምረት፣ ማሽኖችን ማምረት and ማሽን ኤንድ ፓርትስ ቦልት፣ ቡለን፣ ዋየርስ፣ ሽቦ እነዚህ ነገሮች ማምረት ያካትታል ማለት ነው። ሶ እንዴት ነው እነዚህን የተለያዩ ብረቶችን፣ ማሽነሪዎችን፣ ዋየሮችን፣ ቡለኖችን የምናመርተው? እንዴት ነው? ባይ ኮንቨርት በመቀየር ነው ማለት ነው። ስቲል ብረትን አዘር ሜታል ሌሎች ሜታሎችን ለምሳሌ እንደ ኮፐር፣ ሲልቨር፣ ጎልድ የመሳሰሉ ነገሮችን እንቀይራለን ማለት ነው። እነሱን ነው የምንቀይረው ወደ የተለያየ ወደ ቡለንም ወደ ዋየርም የምንቀይረው ስቲሎችን፣ ብረታ ብረቶችን እንዲሁም ደግሞ ኮፐርን፣ ሲልቨርን፣ ጎልድን ነው ማለት ነው። ቪዚት ይላል ጎብኙ። ጎልድ ኦር ሲልቨር ስሚዝ እነዚህ ወርቅና ብር አንጣሪዎች ማለት ነው። ዛት ፕሮዲውስ ምን ይፈጥራሉ? እነዚህ ጎልድ ሲልቨር ስሚዝ ወይ ደግሞ ጎልድና ሲልቨርን የሚያነጥሩ ምን ይፈጥራሉ? ሪንግ ቀለበት፣ ጀውለሪ ጌጣጌጥ ኢንዮር ኤሪያ በአካባቢያችሁ በአካባቢያችሁ ያሉ ወርቅ ጌጣጌጦችን የሚሰሩ ሰዎችን ሂዱና ጎብኙ ይላል። you can also see the different parts of grinding mill you can also see ማየት ትችላላችሁ ዲፈረንት የተለያየ ፓርት ያላቸው ግሪዲንግ ሚል ማለት ወፍጮ ቤት ስትሄዱ ወፍጮ የተለያየ ፓርት አለው ማለት ነው። in your locality በእናንተ አካባቢ ማለት ነው። to know ይሄን ማየታችሁ ለምንድን ነው የሚጠቅመው? to know እንዲታቁ ነው። the value of value ዋጋው ምን ያክል እንደሆነ ሜታል ማኑፋክቸሪንግ ይሄ ሜታል ማኑፋክቸሪንግ ብረትን ማምረት ማለት ነው ያለው ጠቀሜታ ምን ያክል እንደሆነ ምን ያክል ጠቀሜታ እንዳለው እንድታቁ ወፍጮ ቤት እየሄዳችሁ ጠይቁ። እንዲሁም ደግሞ ጎልድ እና ሲልቨር የሚያነጥሩ ሰዎችን እየሄዳችሁ ቪዚት አድርጉ ይላቸዋል። ሌላኛው በማኑፋክቸሪንግ ውስጥ የሚመደበው ደግሞ አውቶሞቲቭ ቴክኖሎጂ ነው። ይሄ ደግሞ አውቶሞቲቭ ቴክኖሎጂ ሲባል ፕሮዳክሽን ማምረት ነው። አውቶሞቢሎችን መኪናዎችን ማለት ነው። ዲፈረንት ካይንድ የተለያዩ የመኪና አይነቶችን ማምረት። ስታንዳርድ አውቶሞቢል ደግሞ ኖርማሊ የሆኑ መኪኖችን ማምረት። ስፖርት ካር የስፖርት መኪናዎችን፣ ትራክተሮችን፣ ሎሪ የጭነት መኪና፣ ባስ አውቶቡሶችን እና ኤንድ ዲፈረንት ፓርትስ ኢንቮልቪንግ እነዚህን ከላይ የጠቀስኳቸውን የመኪና አይነቶች ማምረት። ዲፈረንት ፓርት የተለያዩ አካል ክፍሎቻቸውን የመኪናውን የአካል ክፍል ማምረት። ይሄ ሁሉ አውቶሞቲቭ ቴክኖሎጂ ውስጥ ነው የሚመደበው። እንዲሁም ደግሞ አውቶሞቲቭ ቴክኖሎጂ ሲባል ኢንቮልቪንግ ያካትታል ሪፔሪንግ ኢንጂን ሞተርን ሪፔር ማድረግ መጠገን ማለት ነው። ኤሌክትሪካል ፓርቶችን መጠጋገን፣ ፊክሲንግ ዊል ጎማን ማስተካከል፣ ብሬክስ ደግሞ ፍሬኑን እሱን መስራት ማስተካከል፣ ፔንቲንግ አክቲቪቲ ቀለም መቀባት። እነዚህ ሁሉ ቀለም መቀባት ሲባል መኪናን ቀለም መቀባት። እነዚህ ሁሉ አውቶሞቲቭ ቴክኖሎጂ ውስጥ የሚመደቡ ናቸው። ሌላኛው ቴክስት ኤንድ ሌዘር ጋርመንት ነው። ቴክስታይል ጨርቃጨርቅና ሌዘር የቆዳ ውጤቶች ማለት ነው። the production of textile products ለምሳሌ የጨርቃጨርቅ ፕሮዳክሽን ምርቶች ቴክስታይል ፕሮዳክት የጨርቃጨርቅ ምርቶች የምንላቸው ክሎዝ ልብስ አለ፣ ስዊተር ሹራብ አለ፣ ትሬድስ ክር። እነዚህ ሁሉ እንዴት ነው የሚሰሩት? ባይ ኮንቨርቲንግ ናቹራል ኢን ማንሜድ ፋይበር ሰው ሰራሽ እና በተፈጥሮ የሆኑ ፋይበሮችን ክሮችን በመቀየር ነው እነዚህን የምንሰራው። እንደ ክሎዝ፣ ስዊተር፣ ትሬድ የምንላቸውን የቴክስታይል ፕሮዳክቶች የምንሰራው
ናቹራል እና ማንሜድ የሆኑ ፋይበሮችን በመቀየር ነው ማለት ነው። ሌዘር ፕሮዳክት የቆዳ ውጤት የምንለው ሰቻስ ለምሳሌ ዲፈረንት ታይፕስ ኦፍ ሹዞች አሉ፣ የተለያዩ ጫማዎች አሉ ማለት ነው። እነዚህን ደግሞ እንዴት ነው የምናመርታቸው? ባይ ኮንቨርቲንግ በመቀየር ነው። ሽፕ፣ በግ፣ ኦክስ፣ በሬ፣ ካው፣ ላም የነሱ ሌዘር ቆዳ ማለት ነው አስ ራው ማቴሪያል እንደ ጥሬ ዕቃ እንደ ራው ማቴሪያል እንወስዳለን። የበግን፣ የበሬን፣ የላምን ቆዳ እንደ ጥሬ ዕቃ እንወስድና እሱን እንቀይረዋል ማለት ነው። ከዛ ጫማ ይሆናል። ውድ ወርክ ቴክኖሎጂ፣ ይሄ ደግሞ የእንጨት ስራ ቴክኖሎጂ የምንለው ፕሮዲውሲንግ ውድ ሜድ ፕሮዳክትስ፣ ለምሳሌ ከእንጨት የሚሰሩ ምርቶች፣ ፕሮዲውሲንግ ምርቶች፣ ውድ ከእንጨት ሜድ የሚሰሩ ፕሮዳክት ምርቶች ማለት ነው። ሰቻስ ለምሳሌ ምን ሊሰራ ይችላል? ምን ፕሮዲውስ ሊደረግ ይችላል ከእንጨት? ቴብል፣ ቼር፣ ቤድ፣ ዶር እነዚህ ናቸው። እነዚህ ደግሞ ምን ተጠቅመን ነው የምናመርታቸው? ዩዚንግ ቲምበር ግንዱን ማለት ነው። የእንጨቱን ግንድ እንደ ረው ማቴሪያል እንደ ጥሬ ዕቃ እነሱን እንወስዳለን። እዚህ አክቲቪቲ ላይ ምን ይላቸዋል? አይደንቲፋይ ለዩ ሃው ማኑፋክቸሪንግ፣ ይሄ ከላይ የምንዘረዝረው ማኑፋክቸሪንግ አሲስትድ እንዳገዛችሁ ዩ ለእናንተ አስ ስቱደንት እንደ ተማሪ እናንተ ተማሪዎች ናቸው። እንደ ተማሪ የሚያስፈልጋችሁ ነገር ይኖራል። ሶ ያንን ያሟላላችኋል እንደማለት ነው። ለምሳሌ እስክሪብቶ፣ ጫማ፣ ልብስ ይሄ ለትምህርታችሁ የሚያስፈልጉ ነገሮች ናቸው። ሶ እነዚህን ነገሮች እንድታገኙ አሲስት አድርጓችኋል፣ ረድቷችኋል ማኑፋክቸሪንግ ማለት ነው። ሶ ሰሚት ዩር አንሰር፣ መልሳችሁን ለመምህራችሁ በጽሁፍ አቅርቡ ይላል። እሺ ሌላኛው ኮንስትራክሽን ነው። ይህ ኮንስትራክሽን ደግሞ ኮምፕራይዝ ይይዛል ዋይድ ሬንጅ ኦፍ አክቲቪቲ፣ የተለያዩ ሰፊ ስራዎችን ኢንቮልቪንግ። ለምሳሌ ኮንስትራክሽን ሲባል መጀመሪያ ፕላን ነው የምናደርገው፣ እቅድ እናወጣለን። ከዛ ዲዛይን፣ ከዛ የምንሰራው ነገር ሲያልቅ መጨረሻ ላይ ምን ይሆናል የሚለውን ነገር ማለት ነው። ከዛ ኮንስትራክት፣ ከዛ ፕላን አወጣን፣ ዲዛይን አደረግን፣ ከዛ ኮንስትራክት፣ ከዛ እንገነባል፣ መገንባት እንጀምራል ማለት ነው። ገንብተን ከጨረስን በኋላ አልተሬሽን፣ መቀየር ካለብን ግንባታውን ማለት ነው እንቀይራለን ማለት ነው። ሜንቴን፣ ከዛ የገነባነውን ነገር ደግሞ መንከባከብ። ኤንድ ኢቬንቹዋሊ ዲሞሊሽ፣ አስፈላጊ ከሆነ ደግሞ ዲሞሊሽ ማድረግ፣ ማስወገድ፣ ማፍረስ ማለት ነው። ሶ ኮንስትራክሽን ላይ የምንሰራቸው ነገሮች ምንድነው? ቢልዲንግ አለ፣ ብሪጅ አለ፣ ቢልዲንግ መንገድ፣ ብሪጅ ድልድዩ ማለት ነው። ሮድ መንገድ አለ፣ ሬል ወይስ የባቡር መንገድ አለ፣ ሌላም ተመሳሳይ ስራዎች። እነዚህ ናቸው ኮንስትራክሽን ሲባል ማለት ነው። ሶ እነዚህን ህንፃዎችን፣ ቢልዲንግ፣ ብሪጅ ድልድዮችን፣ መንገዶችን፣ የባቡር መንገዶችን እና ሌሎች ስራዎችን ለመስራት መጀመሪያ ፕላን ነው የምናደርገው። ከዛ ዲዛይን ነው የምናደርገው። ከዛ ኮንስትራክት እናደርጋለን። ከዛ ካስፈለገ አልትሬት እንቀይረዋለን። ከዛ እንንከባከበዋለን ወይ ደግሞ እንጠግነዋለን። ካልሆነ ደግሞ ሙሉ በሙሉ እናስወግደዋል ማለት ነው። ሌላኛው ኤሌክትሪክሲቲ ነው። ኢንቮልቭስ፣ ይሄም ዲዛይን ማድረግ፣ ቢልዲንግ መገንባት፣ ኤሌክትሪካል ኢንስታሌሽን ኤሌክትሪክን መግጠም ማለት ነው። ከዛ ሜንቴናንስ ኦፍ ዘ ሲስተም፣ ሲስተሙን ከዛ መጠበቅ። ያ ሲስተሙ ምንድነው? ዛት ኮንዳክት ኤሌክትሪክሲቲ፣ ኤሌክትሪክሲቲን የሚያስተላልፈውን ነገር ስርዓቱን ወይም ሲስተሙን መጠበቅ ያስፈልጋል ማለት ነው። ሶ ኤሌክትሪክሲቲ ስንል ኮንዳክት ኤሌክትሪክሲቲ፣ ኤሌክትሪክሲቲ የሚያስተላልፈውን ነገር መጀመሪያ ዲዛይን እናደርጋለን፣ ቢውልድ እንገነባለን፣ ኤሌክትሪካል ኢንስታሌሽን እንገጥመዋለን፣ ከዛ ሜንቴናንስ ጥገና ካስፈለገው እንጠግነዋለን ማለት ነው። ኤሌክትሪሻን የሚባሉ ሰዎች ናቸው። እነሱ ደግሞ ምን ያደርጋሉ? ቴስት ይሞክራሉ ማለት ነው። ኢንስቶል ይገጥማሉ ማለት ነው። ሜንቴን ይጠብቃሉ ማለት ነው። ሪፔር ይጠግኑታል አሁንም ማለት ነው። ኤሌክትሪካል ሲስተም ሶ ከኤሌክትሪክ ጋር የተገናኙ ነገሮችን የሚጠግኑ የሚጠብቁ ፍተሻ የሚያደርጉ ምን እንላቸዋለን? ኤሌክትሪሽያን እንላቸዋለን። ፕለምቢንግ የቧንቧ ስራ ነው። ይሄ ደግሞ ፕለምቢንግ ወርክ ኢንቮልቭስ ሌይንግ መዘርጋት ማለት ነው። ኢንስታሌሽን መግጠም ነው። ቼንጂንግ መቀየር ነው። ሪፔር መጠገን ነው። ሪፕሌስ ደግሞ መተካት ነው። ምንድን ነው ይሄ የምንተካው? የምንጠግነው፣ የምንገጥመው ካልን ደግሞ ምንድን ናቸው እንደዚህ የሚደረጉ ነገሮች? ወተር ፓይፕ የውሃ ቱቦ ማለት ነው። ታንክ አለ ውሃ ማጠራቀሚያው። ታፕስ ማለት ቧንቧው ራሱ ማለት ነው። ኤንድ ፊቲንግ ኢን ዘ ድሪንክ ዋተር ሰፕላይ ሲስተም ሶ እነዚህ ነገሮች የመጠጥ ውሃ ላይ ለመጠጥ ውሃ አቅራቦት የሚያስፈልጉ ነገሮች ናቸው። እነ ወተር ፓይፕ፣ ታንክ፣ ቴፕስ ኤንድ ፊቲንግ የምንላቸው ማለት ሶ እነዚህን ነገሮች ነው የምንንከባከበው ማለት ነው። መዘርጋት፣ መግጠም፣ መቀየር፣ መጠገን፣ መተካት ሶ እነዚህን ነገሮች በዚህ መንገድ እናከናውናለን ማለት ነው። ካርፔንተሪ አናጺ ነው።
አናጺ ነው። ይሄ ደግሞ ኢንቮልቭስ ይሄ ደግሞ ስራው ምንድነው? ካት መቁረጥ፣ ሼፕ ቅርጽ ማውጣት፣ ኢንስታሌሽን መግጠም፣ ውድን ምን እንጨትን ማለት ነው። ለምንድን ነው የምንቆራርጠው ሼፕ የምናወጣው ኢንስታል የምናደርገው ከተባለ ደግሞ ለምን አገልግሎት ነው? ፎር ሃውሲንግ ለቤት አገልግሎት፣ ኦፊስ ለቢሮ፣ ቢዝነስ ቢልዲንግ ለንግድ ህንፃዎችን ለመስራት ኤንድ አዘር ሌሎችም ስትራክቸሮችን ለማከናወን ማለት ነው። ሶ ቴብል፣ ቼር፣ ዶር እነዚህ ነገሮች ኮንስትራክሽን፣ ሩፍ የጣራው ኮንስትራክሽን ማለት ነው። ጣራው ላይ የሚደረገው ኮንስትራክሽን፣ ፍሎሩ ደግሞ ወለሉ፣ ወል ደግሞ ግድግዳው። እነዚህ ሁሉ የካርፔንተሪ ወርክ ናቸው፣ የአናጺ ስራዎች ናቸው ማለት ነው። ሶ የአናጺ ስራዎች ስንል ጠረጴዛ፣ ወንበር፣ በር፣ ሩፉን ከላይ ጣሪያውን መስራት፣ ወለሉን፣ ግድግዳውን፣ ይሄ ሁሉ የካርፔንተር ወርክ ነው። ቢልዲንግ ፊኒሺንግ ወርክ፣ ከዛ መጨረሻ ላይ ደግሞ ፊኒሺንግ ወርክ ነው፣ አጨራረሳችንን ማሳመር ነው። አንድ ህንፃ ስለቆመ ብቻ እንገባበትም፣ ፊኒሺንግ ያስፈልገዋል ማለት ነው። የመጨረሻ ደረጃ ለመኖር ምቹ እንዲሆን ተደርጎ ማለት ነው። ሶ ይሄ ፊኒሺንግ ወርክ የምንለው ኮንክሉዲንግ ስቴጅ እንለዋለን፣ የመጨረሻ ደረጃ ማለት ነው። ኦፍ ኤኒ ወርክ የማንኛውም ስራ የመጨረሻው ደረጃ ፊኒሺንግ ወርክ ነው። ለምሳሌ ኮንስትራክሽን ሊሆን ይችላል፣ የግንባታ ኢንስታሌሽን መግጠም ሊሆን ይችላል። ሶ እነዚህ ያው የመጨረሻ ስቴጅ ይኖራቸዋል። ለምሳሌ ያለ ፎር ኤግዛምፕል ኢን ኮንስትራክሽን ላይ ፊኒሺንግ ወርኩ ምንድን ነው? ኢንክሉድስ ፕላስተሪንግ መለሰን ማለት ነው። ፊክሲንግ ዶር በሩን ማዘጋጀት ማለት ነው። ቲሊንግ ማለት ወለሉን ማስተካከል፣ ለምሳሌ ሴራሚክ ማድረግ፣ ፔይንቲንግ መቀባት፣ እነዚህ ናቸው ማለት ነው ኮንስትራክሽን ላይ ያሉ ፊኒሺንግ ወርኮች። ኢን ቴብል ሜኪንግ ቴብል በምንሰራበት ሰዓት ደግሞ ቴብል ስንሰራ ፊኒሺንግ ወርኩ ምንድን ነው? ፖሊሽንግ ማጽዳት ነው። ቶፕ ስሙዝን እንዲለሰልስ ሰርፌሱ ማለት ነው ገጽታው። ሲሊንግ ቫርኒሽ ቀለም መቀባት፣ ፔይንቲንግ፣ እነዚህ ሁሉ ፊኒሺንግ ወርክ ናቸው ማለት ነው። ሌላ ኢንፎርሜሽን ኢን ቴክኖሎጂ ነው። ኢንፎርሜሽን ቴክኖሎጂ እና ኮምፒውተር ሳይንስ ነው። ኢት ኢንቮልቭስ ምንድነው የሚያጠቃልለው? ኮምፒውተርን ተጠቅመን፣ ስቶሬጅ ማከማቻ ቦታዎችን ተጠቅመን፣ ኔትወርክ ተጠቅመን፣ ሌላም ፊዚካል ዲቫይስ ተጠቅመን፣ ኢንፍራስትራክቸሩን ተጠቅመን ከዛ ምን እናደርጋለን? ፕሮሰስ እናደርጋለን ማለት ነው። ሂደቱን እናስኬዳለን። ምን ለማድረግ ነው ይሄ ሁሉ የሚሆነው? ቱክሬት ለመፍጠር፣ ፕሮሰስ ለማቀነባበር፣ ስቶር ለማከማቸት፣ ሴኪዩር ደህንነቱ የተጠበቀ እንዲሆን፣ ኤክስቼንጅ ለመቀየር፣ ኦል ፎርም ኦፍ ኤሌክትሮኒክ ሁሉንም ዳታዎች ለመቀባበል ማለት ነው። ይሄ ሁሉ ኢንፎርሜሽን ቴክኖሎጂ እና ኮምፒውተር ሳይንስ ነው ማለት ነው። ስለዚህ የተለያዩ የኮምፒውተር ክፍሎችን፣ ኔትወርኮችን እነዚህን ሁሉ ከተጠቀምን በኋላ አላማችን ግን ኤሌክትሮኒክስ የሆኑ ዳታዎችን ፕሮሰስ ማድረግ፣ ማከማቸት፣ አስቀምጦ ደህንነታቸው የተጠበቀ ለማድረግ እንዲሁም ደግሞ ዳታ እንዲንቀሳቀስ ከአንዱ ወደ አንዱ ለማድረግ ነው ማለት ነው። አሁንም ኢንፎርሜሽን ቴክኖሎጂ ኤንድ ኮምፒውተር ሳይንስ ስንል ዲዛይኒንግ ሶፍትዌርም ይመለከተዋል። ሶፍትዌር እና ሃርድዌርን ዲዛይን ማድረግ፣ ቴሌኮሙኒኬሽንን ዲዛይን ማድረግ። ሶ ኢንፎርሜሽን ቴክኖሎጂ ኤንድ ኮምፒውተር ሳይንስ ላይ እነዚህ ነገሮች ይካተታሉ ማለት ነው። እሺ ሌላኛው በዚህ ስር ደግሞ በኢንፎርሜሽን እና ቴክኖሎጂ እና ኮምፒውተር ሳይንስ ስር ያሉ የመጀመሪያው ኮምፒውተር ሜንቴናንስ እና ኔትወርክ ነው። የኮምፒውተር ጥገና እና የኔትወርክ ጥገና ነው። ኮምፒውተር ሜንቴናንስ ስለምንድን ነው የሚያጠናው? ሪፔሪንግ መጠገን፣ ኮምፒውተር ሪሌትድ ፎልት ከኮምፒውተር ጋር የተገናኙ ፎልቶች፣ ስህተቶች፣ ማልፋንክሽን ትክክል ያልሆነ ስራ፣ ሲስተም ፌለር ሲስተሙ እንዳጠቃላይ ፌል ሲያደርግ ማለት ነው። ኔትወርኪንግ ዲልስ ዊዝ ኮኔክቲንግ ዲፈረንት ኮምፒውተር ፎር ኤክስቼንጅ ስለምንድን ነው የሚያጠናው? ኮኔክቲንግ ዲፈረንት ኮምፒውተር ፎር እንደገና ደግሞ ማገናኘትም ከላይ የዘረዘርኩት አለ። ከዛ በተጨማሪም ይሄ ኮምፒውተር ሜንቴናንስ ኔትወርክ የምንለው ማገናኘትም የተለያየ ዲፈረንት ኮምፒውተሮችን ለምን ኤክስቼንጅ እንዲለዋወጡ ዳታ ማለት ነው። ሼር እንዳደረጉ አንዱ ለአንዱ ሼር እንዳያደርግ ምንን ዳታን ማለት ነው። ዌብሳይት ዲዛይን የምንለው ደግሞ ዲስክራይብ ዘ ፕሮሰስ ኦፍ ይሄ ደግሞ ክሬቲንግ ዌብሳይት ነው። ዌብሳይት መፍጠር ነው። ይሄ ደግሞ ምን ተጠቅመን? ኮምፒውተር ተጠቅመን። ዌብሳይት ደግሞ ሜተድ ኦፍ ምንድነው? ዌብሳይት ሲባል ሜተድ ኦፍ ፑቲንግ ስፔሲፊክ ኢንፎርሜሽን ኦፍ ዘ ፐርሰን የአንድን ሰው ስፔሲፊክ ኢንፎርሜሽን የአንድን ሰው ልዩ የሆነ መረጃ ማለት ነው። ወይ ደግሞ የኦርጋናይዜሽንን የድርጅትን መረጃ ማለት ነው። ኢን ኮምፒውተር ላይ
አፕሎድ ማድረግ ነው ማለት ነው። ስለዚህ በዚህ ምክንያት ዛት አዘር ሌሎቹ ማለት ነው ኩድ አክሰስ ኢንፎርሜሽኑን አክሰስ ማድረግ ይችላሉ፣ ማግኘት ይችላሉ። አባውት ደ ፐርሰን ስለ ሰውየው ወይ ደግሞ ስለ ድርጅቱ ማለት ነው ዌብሳይቱ ላይ ስለገባ። ዌብሳይት ኢዝ ኦፕንድ የሚከፈተው ባይ ዘ ኔም ኦፍ ኤ ፐርሰን በሰውየው ስም ወይ ደግሞ በኦርጋናይዜሽን በድርጅቱ ስም ነው። ከዛ በኋላ ምንድነው የሚሆነው ኢንፎርሜሽኖች ይገባሉ ማለት ነው ዌብሳይቱ ላይ። ይሄ ለምን ይጠቅማል? ፎር ደ ቪዚተር ለሚጎበኙ ሰዎች ቱ አክሰስ እንዳገኙ ምን ተጠቅመው ኮምፒውተርን ተጠቅመው እንዳገኙ ያስችላቸዋል። ሌላኛው ኮምፒውተር ግራፊክስ ኤንድ ዲዛይን ነው። ይሄ ደግሞ ኮምፒውተር ግራፊክ ዲዛይን የምንለው ኢዝ ኮምፒውተር አሲስትድ ሜተድ በኮምፒውተር ታግዞ ነው የሚሰራው እና ምንድነው የሚያደርገው ወርድ የተለያዩ ወርዶችን ይጠቀማል፣ ኢሜጆችን ስዕሎችን ይጠቀማል፣ ፒክቸሮችን ይጠቀማል፣ ግራፍን ይጠቀማል፣ ከለርን ይጠቀማል፣ ታይፖግራፊን ይጠቀማል፣ ሳውንድን ይጠቀማል። ግን ይሄ ሁሉ ዓላማው ምንድን ነው? ፎር አትራክቲቭ ኤንድ ዴሊቨሪ ሜሴጅ ቱ ዘ ቪወር ነው። ሜሴጅን ለተመልካች አትራክቲቭ በሆነ መንገድ ደሊቨር ለማድረስ ነው ማለት ነው። ይሁን ሁሉ ከላይ ያሉትን ወርድ፣ ኢሜጅ፣ ፒክቸር፣ ግራፍ ሁሉ የሚጠቀመው ማለት ነው። ኢት ኢዝ ዩዥዋሊ ዩዝድ ኢን ፐብሊሽንግ ኤንድ አድቨርታይዚንግ። ብዙ ጊዜ ለምንድን ነው የምንጠቀምበት? ለማተምና ማስታወቂያ ለማሰራት እንጠቀማለን ግራፊክስ ዲዛይንን። ለምሳሌ ቴሌቪዥን ፕሬዘንቴሽን ላይ ዩሲ ፒክቸሮችን ታያለህ ኦፍ ፒፕል ሰዎች ሲንቀሳቀሱ ቶኪንግ ቱ ኢች አዘር እርስ በርስ ሲያሩ ታያለህም። ኢን አድቨርታይዚንግ ፕሮዳክት ዚዝ አር ፕሮዲውስድ ስሩ ኮምፒውተር ግራፊክ ስኪል። እነዚህ ደግሞ የሚፈጠሩት በኮምፒውተር ግራፊክስ ስኪል ሲኖረን ነው ማለት ነው። ሌላኛው ግብርና ነው። ግብርና the practice of cultivating ማለት ፕላንቶችን ማርባት ማልማት፣ ፕላንቶችን ወይ ደግሞ እጽዋቶችን ማልማት፣ ላይቭ ስቶክ ከብቶችን መጠበቅ ሊሆን ይችላል ማለት ነው። ኢት ኢንቮልቭስ ክሮፕ ፕሮዳክሽን አኒማል እነዚህ እንግዲህ አግሪካልቸር ውስጥ የሚካተቱ ነገሮች ናቸው። ክሮፕ ፕሮዳክሽን፣ አኒማል ፕሮዳክሽን። ለምሳሌ አኒማል ፕሮዳክሽን ፖሊተሪ የዶሮ እርባታ ማለት ነው። ፋተኒንግ ማወፈር ማለት ነው። ፍላወር ካልቲቬሽን እንዲሁም አበባን ማልማት ማለት ነው። ፕሪዘርቪንግ ናቹራል ሪሶርስ እና የተፈጥሮ ሀብትን መጠበቅ ለምሳሌ ፎረስተሪ ደንን መጠበቅ፣ ሶይል ፈርቲሊቲ የአፈር ለምነትን መጠበቅ፣ ኢሮዥን ፕሮቴክት መጠበቅ አሁንም ምንን ኢሮዥንን ኢሮዥን ሲባል የአፈር መሸርሸር ነው። ኤንድ ዘ ዩዝ ኦፍ ትራዲሽናል ሞደርን ቴክኖሎጂ እንዲሁም ደግሞ እዚህ ጋር ምን እንጠቀማለን? ሞደርኑንም ዘመናዊንም ባህላዊንም የሆነውን የአግሪካልቸር ቴክኖሎጂም እንጠቀማለን ማለት ነው። እዚህ ጋር ሊስት አውት ዘርዝሩ ይላል። ሞደርን እና ትራዲሽናል አግሪካልቸር ቴክኖሎጂዎች ዩዝድ ኢን ሎካሊቲ በአካባቢያችሁ ያሉትን ትራዲሽናል ባህላዊ እና ዘመናዊ ቴክኖሎጂዎችን ዘርዝሩ ይላል። ስለዛ መልሳቸውን ለመምህራችሁ አሳዩ። ሄልዝ ሳይንስ የምንለው ደግሞ ይሄ ደግሞ ሄልዝ ሳይንስ ኢዝ አፕሊኬሽን ኦፍ ይሄም አፕሊኬሽን ኦፍ ሳይንስ ነው። ሳይንስን የጤናው ላይ ማለት ነው። ሳይንስን የጤናው ላይ መተግበር ማለት ነው። ይሄ ሲባል ኢንክሉዲንግ ስተዲ ኦፍ ስለ ሜዲሲን፣ ስለ ሕክምና፣ ስለ ኒውትሪሽን፣ ስለ ተመጣጠነ ምግብ ኤንድ ፐርሰናል ኢን ኮሚኒቲ ሄልዝ ስለ ግለሰብና ስለ ማህበረሰብ ጤና ሁሉ የሚያጠና ነው። ችልድረን ኬር የህፃናትን እንክብካቤ፣ ዌልቢንግ ደህንነታቸው ይሄ ሁሉ ኃላፊነት አለበት ሄልዝ ሳይንስ። ሪፕሮዳክቲቭ ሄልዝ ስነ ተወልዶ ወይ ደግሞ አንድ ሴት ከወለደች በኋላ የሚደረገው ነገር ማለት ነው። ይሄ ሁሉ ይመለከተዋል ሄልዝ ሳይንስ። ኢት ኦልሶ ኢንቮልቭስ ሄልዝ ሳይንስ ሲባል ዩዝ ኦፍ ሄልዝ ቴክኖሎጂ የሄልዝ ቴክኖሎጂዎችን መጠቀም ለምሳሌ ኒድል፣ ሲሪንጅ፣ ኤክስሬይ፣ አልትራሳውንድ ቴስት ቱልስ ኢን ሆስፒታል እነዚህን ነገሮች መጠቀም ሁሉ ያካትታል ሄልዝ ሳይንስ ስንል ማለት ነው። የት ውስጥ ነው የሚገኙት? ሆስፒታል አሉ፣ ክሊኒክ ውስጥ አሉ፣ ሄልዝ ሴንተር የጤና ተቋማት ውስጥ ይኖራሉ ማለት ነው። ሜዲካል ዶክተር፣ ነርስ፣ ላቦራቶሪ እነዚህ ላቦራቶሪ ቴክኒሽያን፣ ፋርማሲስት እነዚህ ምንድን ናቸው? ሄልዝ ሳይንስ ፕሮፌሽናቸው ሄልዝ ነው ማለት ነው። የጤና ሳይንስ ባለሙያ ናቸው ማለት ነው። ዩ ካን ኢማጂን ሃው ኤች አይ ቪ ኤድስ አፌክትድ ፋሚሊ ሪሌሽን የፋሚሊን ግንኙነት እንዴት አፌክት እንደሚያደርግ አስቡት ይላል። ፋሚሊ ኢንካም እንዲሁም ደግሞ የቤተሰብን ገቢ፣ ካንትሪ ሪሶርስ የሀገሪቱ መጠን ወይም ገቢ ይሄን ሁሉ ሲጎዳ እያያችሁ መገመት ትችላላችሁ ነው። ሌላኛው ኮቪድ-19 ፓንደሚክ ወረርሽኝ ማለት ነው።
አፌክቲንግ ሶሾ ኢኮኖሚክ ዴቨሎፕመንት ኢትዮጵያ የኢትዮጵያን ሶሻል እና የኢኮኖሚ በጣም እየጎዳ ነው። ዚስ ኬስ ሃይላይት አሁን ይሄ ከላይ የሚዘረዘርላችሁ ምንድን ነው? ኤች አይቪ ኤድስ ምን ያክል ሰዎች እንዳፈናቀለ፣ እንደገደለ፣ ወላጅ አልባ እንዳደረገ፣ ኮቪድ-19ም የሀገሪቱን ኢኮኖሚና ማህበራዊ ጉዳይ እንደጎዳ ሶ ይሄ ዚስ ኬዝ ይላል። ይሄ ኬዝ ሃይላይት ያሳያል አጉልቶ ማለት ነው። ምንን? ኢምፖርታንት ኦፍ ሄልዝ ፕሮፌሽን የጤና ባለሙያዎች አስፈላጊነት በደንብ ያብራራዋል ማለት ነው። እሺ አክቲቪቲ 3 ላይ ሊስት አውት እዚህ ጋር ዘርዝሩ ሄልዝ ፕሮፌሽናል አድቫይስ የጤና ሙያ ምክር ማለት ነው። ለምን? ቱ ፕሪቨንት ለመከላከል ነው። ስፕሪድ ኦፍ ኮቪድ-19 የኮቪድ-19ን ስርጭት ለማቆም ስለዚህ ዘርዝሩ። ምንድነው የምዘረዝሩት? የጤና ባለሙያን ምክር ማለት ነው። ምን ለማድረግ ነው? ለመከላከል የኮቪድ-19 ስርጭት። ሌላኛው ቢዝነስ ሳይንስ ነው፣ የንግድ ሳይንስ ነው። ይሄ ደግሞ about activity involved in doing business ወይም ትሬድ ንግድ which includes ምንድነው እዚህ ጋር የሚያጠቃልለው what goods and services እቃዎችና አገልግሎቶች እንዴት መሸጥ እንዳለብን to sell how to make them available እንዴት ማቅረብ እንዳለብን how to sell goods and services እንዴት ነው እቃዎችንና አገልግሎቶችን መሸጥ የምንችለው የሚለውን ሁሉ ያጠቃልላል። እሺ አካውንቲንግ ኤንድ ፋይናንስ ስንል ሪከርድ ነው የሚያደርገው፣ ይመዘግባል። ኪፒንግ ይዞ ይቀመጣል። አናላይሲስ ኦፍ ይተነትናል፣ ስለ ፋይናንሻል ኢንፎርሜሽን ስለ ገንዘብ ኢንፎርሜሽን ማለት ነው። ይሄ ደግሞ ለምን ይጠቅመዋል? ፎር ዲሲሽን ነው፣ ለመወሰን። ይሄ ለመወሰን ያስፈልጋል ማለት ነው። አሰሪው ያዋጣኛል አያዋጣኝም የሚለውን ነገር ለመወሰን። ሌላው ማርኬቲንግ ነው። ማርኬቲንግ ሲባል ዋት ቱ ፕሮዲዩስ ምንድን ነው የምንፈጥረው፣ ሀው ቱ ፕሌስ እንዴት ነው የምናቀርበው፣ ሴል ኤንድ ባይ መሸጥና መግዛት የምንችለው፣ ኤንድ ፕሮሞት ፕሮዳክት ኤንድ ሰርቪስስ ማነቃቃት ማለት ነው፣ ምርትንና አገልግሎትን። ሶ ይሄ ሁሉ ማርኬቲንግ ይባላል ማለት ነው። ባንኪንግ ዘ ዩዝ ኦፍ ባንክ መጠቀም ነው። ፎር ኪፒንግ ለማስቀመጥ፣ ዊዝድሮ ለማውጣት፣ ቦሮ ለመመር፣ ቦሮ ለማድረግ ለመበደር ማለት ነው። ምን እንጠቀማለን? ባንክ። ኢንሹራንስ ደግሞ መካኒዝም ኦፍ ሪዲዩሲንግ ኦር አቮይዲንግ ሞኔታሪ ሪስክ። ኢንሹራንስ ሲባል የሞት አደጋን ወይ ለመቀነስ ወይ ለማጥፋት ማለት ነው። ሞኔታሪ ሪስክ ማለት ኪሳራ ማለት ነው። ሶ ኪሳራ ሊደርስብን ስለሚችል ለምሳሌ አንድ ሰው መኪና ከያዘ መኪናው ሊገለበጥበት ይችላል። ሶ በዛን ሰዓት እንዲተኩት ከፈለገ ኢንሹራንስ መግባት አለበት ማለት ነው። ሶ ምን ለማድረግ ነው? አስ ሪዛልት ኦፍ ፋየር ዳሜጅ። ለምሳሌ ፋየር ዳሜጅ ሊኖር ይችላል፣ አክሲደንት ችግር ሊያጋጥም ይችላል። ሶ ለዚህ ይጠቅመናል ኢንሹራንስ ማለት ነው። ኦፊስ ማናጅመንት የቢሮ ስራ ነው። ፕላኒንግ ማቀድና ኦርጋናይዚንግ ማደራጀት ነው። ኦፊስ አክቲቪቲ ኦፊስ ላይ ያሉ አክቲቪቲዎችን ስራዎችን። ፕሮሰስ ኢንፎርሜሽንም እንደዚሁ ማቀነባበር። ሜንቴኒንግ ኦፊስ ሪካርድ ሲስተማቲካሊ ሜንቴን መጠበቅ ኦፊስ የቢሮ ሪካርድ መዝገብን ማለት ነው። ሲስተማቲካሊ በተገቢው መንገድ መጠበቅ ያስፈልጋል ማለት ነው።